ሰላም ተማሪዎች እንደምናላችሁ ጸደንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.6.1 ቴርሞ ሬጉሌሽንን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እሺ እስቲ መጀመሪያ ኢንኳይሪ አክቲቪቲ 2.3 ደሮን እንስራ። What is the difference between poikilothermic animals and homeothermic animals? ኢንተርፕሬት ደ ግራፍ ቢሎ ይለናል። ምንድነው የደመ ቀዝቃዛና የደመ ሞቃት እንስሳት ያላቸው ልዩነት? ከዚህ ግራፍ በማየት ይህን ግራፍ ኢንተርፕሬት አድርጎ አብራሩ ይለናል። ሶ ምንድነው የሁለቱ እንስሳት አይነት ልዩነታቸው? አሁን ፖኪሎተርሚክን ብናይ አረንጓዴ ግሪን ላይት የሚወክሉት ናቸው። ኦኬ ሶ the body temperature follows the environmental temperature which is the black ላይን ማለት ነው። ጥቁሩ መስመር ምንን የሚያመለክት ነው? የአካባቢውን ኢንቫይሮንመንቱን የቴምፕሬቸር መጠን የሚያመለክት ነው። ስለዚህ ፖኪሎተርሚክ የምንላቸው ምን አይነት ናቸው? ደመ ቀዝቃዛ የሆኑ ናቸው ማለት ነው። It rises during the day and falls at night showing no internal regulation። እንዲህ አይነት እንስሳት ደመ ቀዝቃዛ ናቸው። ልክ ከአካባቢው የሙቀት መጠን ጋር ሲጨምር ይጨምራሉ፣ ሲቀንስ ደግሞ ምሽት ላይ ይቀንሳሉ ማለት ነው። ስለዚህ ኢት ፎሎውስ ጥቁሩ መስመር የሚወክለው ምኑን ነው ብለናል? የአካባቢውን ሙቀት መጠን ነው። ስለዚህ እነዚህ ፖኪሎተርሚክ አኒማልስ ለመቀዝቃዛ እንስሳት ምንላቸው ልክ እንደ አካባቢው የሙቀት መጠን ይለዋወጣል ማለት ነው። ኢንተርናል ሬጉሌሽን የለውም። ሰውነታቸው የሙቀት መጠን ራሱን ችሎ የሚቆጣጠር አይደለም፣ መቆጣጠር አይችሉም ማለት ነው። ሲሞቅ ይሞቃል፣ ሲቀዘቅዝ የሚቀዘቅዙ እንስሳት ናቸው። ሆሚዮተርሚክን ደግሞ ብናይ ቀዩ መስመር ላይ የምናያቸው ነው፣ ተወክለው የምናያቸው ነው። ኦኬ ስለዚህ the body temperature stays constant throughout the day independent of environmental change. This shows internal thermoregulation ማለት ነው። በምንም አይነት መልኩ የአካባቢው ኢንቫይሮንመንታል ቴምፕሬቸሩ ቢጨምር ቢቀንስ የነዚህ ሆሚዮተርሚክ አኒማልስ ወይም ደግሞ የደመ ሞቃት እንስሳት የሙቀት መጠናቸው ባለበት ስቴብል ሆኖ ይቆያል ማለት ነው። ስለዚህ ውስጣዊ የሆነ የሙቀት የመቆጣጠር አቅም አላቸው ማለት ነው እንደዚህ አይነት እንስሳት። እሺ ታዲያ ቴርሞሬጉሌሽን ምንድነው ስንል ቴርሞሬጉሌሽን is the process of maintaining the internal body temperature constant ማለት ነው። ቴርሞሬጉሌሽን የምንለው ምን አይነት ሂደት ነው? አንድ እንስሳ ውስጣዊ የሆነ የሰውነት የሙቀት መጠኑን ባለበት ሳይለዋወጥ እንዲቆይ የሚያደርግበትን ሂደት ነው ማለት ነው። So many organisms use behavior, physiology and morphology to keep their body temperature within optimal level ማለት ነው። አብዛኞቹ ህይወት ያላቸው ነገሮች ባህሪያቸውን ወይም ጠባያቸውን በመጠቀም የሰውነታቸው አካላት ስርዓት የአሰራር ዘዴያቸውን በመጠቀም እንዲሁም ደግሞ የተለያየ ሞርፎሎጂያቸውን ወይም ደግሞ የሰውነት አወቃቀራቸውን በመጠቀም የሰውነታቸውን በዲ ቴምፕሬቸር የሙቀት መጠን ባለበት ሳይለዋወጥ እንዲቆይ በኦፕቲማል ሌቭል በልኩ እንዲቆይ ማድረግ ይችላሉ ማለት ነው። So based on temperature regulation animals can divide into two groups. እንስሳት የሰውነት የሙቀት መጠናቸውን የሚቆጣጠሩበትን መንገድ መሰረት በማድረግ እንስሳትን በሁለት ልንከፍል እንችላለን። በሁለት ቡድን ልንከፍላቸው እንችላለን። እነዚህም ፖኪሎተርሚክ አኒማልስ እና ደመ ቀዝቃዛ እንስሳትና ሆሚዮተርሚክ አኒማልስ ናቸው ወይም ደግሞ ደመ ሞቃት እንስሳት ማለት ነው። ሶ ፖኪሎተርሚክ አኒማልስ የምንላቸው ምን አይነቶቹን እንስሳት ነው? These are animals that have a body temperature that's the same as their environment where their temperature varies within the environmental temperature ማለት ነው። የሰውነት የሙቀት መጠናቸው ከአሉበት ከአካባቢ ጋር የሚያመሳስሉ ማለት ነው። አብሮ ከሰውነቱ የሙቀት መጠን መለዋወጥ ጋር አብሮ የሚለዋወጥ የሰውነት የሙቀት መጠን ያላቸውን እንስሳት ነው። እንደነ ስኔክ፣ እባብ፣ ፍሮግ፣ እንቁራሪት፣ ሊዛርድ፣ እንሽላሊት፣ ተርትል እንደ ኤሊ ያሉ እንስሳት፣ አንዳንድ ደግሞ አሳዎችም እንደዚሁ ፖኪሎተርሚክ ናቸው። ኤክሰፕሽንስ ቢኖሩስ እንደ ቱና እና ሻርክ ያሉ አሳዎች ሆሚዮተርሚክ ቢሆንም ግን አብዛኞቹ አሳዎች they are poikilothermic። እነዚህም ሁሉም አይደሉም። አንዳንድ የንብ ዝርያዎች ደግሞ ሆሚዮተርሚክ የሆኑ አሉ። ሶ እነሱም እና ደግሞ ሞስኪቶስ ትንኝ የምንላቸው እንስሳት ነፍሳት all of them are ምንድናቸው ማለት ነው? ደመ ቀዝቃዛ የሆኑ እንስሳት ናቸው። የሰውነታቸውን የሙቀት መጠን ባለበት ማቆየት የማይችሉ ልክ እንደየ አካባቢው የሙቀት መጠን የሚለዋወጥ
የሰውነት ሙቀት መጠን ያላቸው ናቸው ማለት ነው። ሆሚዮተርሚክ አኒማልስ ምንላቸው ደግሞ ምን አይነት አኒማልስ ነው? አኒማልስ that keep their body temperature constant in the face of changing environment temperature። በሚለዋወጥ የአካባቢ የሙቀት መጠን ውስጥ ሰውነታቸው ባለበት ኮንስታንት ሆኖ ሳይለዋወጥ እንዲቆይ ማድረግ የሚችሉ እንስሳትን ነው ማለት ነው ሆሚዮተርሚክ የምንለው። እንደ ወልፍ፣ እንደ ተኩላ ያሉ እንስሳት፣ እንደ ዲር፣ አጋዘን፣ ቢር፣ ጅቦች፣ ዶግስ፣ ውሾች፣ ካት፣ ድመት፣ ማንኪ፣ ጦጣዎች፣ ኤፕስ፣ ዝንጀሮ፣ የጦጣ ዝርያዎች፣ እንደ ራቢትስ፣ ጥንቸሎች all of them የሰውነታቸውን የሙቀት መጠን ባለበት ኮንስታንት ሆኖ እንዲቆይ ማድረግ ይችላሉ። የተለያዩ አካላዊ የሰውነት ፊዚዮሎጂካል የሆነ ደግሞ የሰውነታቸውን አሰራር እንዲሁም ደግሞ ባህሪያዊ የሆኑ መንገዶችን በመጠቀም የሰውነታቸው የሙቀት መጠን ባለበት ኮንስታንት ሆኖ መቆየት እንዲችል ማድረግ ይችላሉ ማለት ነው። ምንም እንኳን የአካባቢያቸው የሙቀት መጠን ቢለዋወጥም ማለት ነው። ሰፋ አድርገን ስንመለከት ስለ ፖኪሎተርሚክ አኒማልስ እንዳልነው ቀደም ብለን these are the animals which are also known as ectothermic animals ectothermicም በመባል ይታወቃሉ። ኦኬ ኤክቶ ማለት አውትሳይድ ነው፣ ተርሚክ ማለት ሂት ነው። ስለዚህ የሰውነት የሙቀት መጠናቸው በውጭው ባለው የሙቀት መጠን ላይ ዲፔንድ የሚያደርግ የሚመሰረት ሲሆን ነው ማለት ነው። so they lack internal control over their body temperature ውስጣቸውን የሰውነታቸውን ሙቀት መጠን መቆጣጠር አይችሉም ማለት ነው። so the body temperature of these organisms is generally similar to the temperature of the environment ማለት ነው። እንደዚህ አይነት የሆኑ እንስሳት ፖኪሎተርሚክ የሆኑ እንስሳት የሰውነት የሙቀት መጠናቸው ከውጭ የሙቀት መጠን ጋር ተመሳሳይ ነው ማለት ነው። however individual organisms may burrow themselves into the ground on a hot day or rest in the sunlight on a cold day ምንም እንኳን ግን ውስጣዊ ሰውነታችን የሙቀት መጠን መቆጣጠር ባይችሉም ግን እንደዚህ አይነት ህይወት ያላቸው ነገሮች ራሳቸውን መሬት ውስጥ ሲቀብሩ እናያለን። ሙቅ በሆነ ጊዜ ራሳቸውን ለማቀዝቀዝ ማለት ነው። ወይም ደግሞ ቀዝቃዛ የሆነ ቀን ደግሞ ራሳቸውን ፀሐይ ላይ ሲያሰጡ ደግሞ ልንመለከት እንችላለን ማለት ነው። to keep their body temperature slightly below or above the environmental temperature ማለት ነው። በትንሹም እንኳን ካለው የአካባቢ የሙቀት መጠን ማነስም ሆነ መጨመር ጋር ለማቀራረብ ማለት ነው። and some poikilothermic animals አንዳንድ ደግሞ እንደዚህ ደመቀዝቃዛ የሆኑ እንስሳት ደግሞ ሊያደርጉ ይችላሉ። they may seek cooler areas ቀዝቃዛ ያሉ ቦታዎችን ሊፈልጉና ወደዛ ቦታዎች ሊጓዙ ይችላሉ during the hottest time of the day በጣም በሚሞቅበት የቀን ሰዓት ላይ or they may climb onto rocks to capture heat during the coldest time of the day በቀን ውስጥ ደግሞ በጣም በሚቀዘቅዝበት ጊዜ ደግሞ ወደ አለቶች በመውጣት ራሳቸውን ለፀሐይ አስጥተው ሙቀት ለመሰብሰብ ሊሞክሩ ይችላሉ ማለት ነው። and some animals swim in water to cool their body አንዳንድ እንስሳት ደግሞ ልክ እንደ ተርትል እንደ ኤሊ ያሉ ፖኪሎተርሚክ አኒማልስ ውሃ ውስጥም ሊዋኙ ይችላሉ ራሳቸውን ለማቀዝቀዝ ሲሉ። some also use burrows to keep their bodies warm አንዳንዶቹ ደግሞ ራሳቸውን ሊቀብሩ ይችላሉ ሰውነታቸውን ሙቀት ለመስጠት ማለት ነው። still others such as bees use group activities or stay in a hive to survive in cold seasons ማለት ነው። በተጨማሪም ደግሞ ልክ እንደ ንብ ያሉ ፖኪሎተርሚክ የሆኑ ነፍሳት በቡድን ሆነው ስራቸውን መስራት ይቀጥላሉ በንብ ቀፏቸው ውስጥ ሆነው ማለት ነው ቀዝቃዛ የሆነ ወቅት ሲመጣ ወይም ሲሆን። so እዚህ ጋር figure 2.32 ማየት እንችላለን። this temperature regulation in poikilotherms ማለት ነው። እንቁራሪት፣ አዞ እና እባብ የመሳሰሉ እንስሳት their poikilothermic የሰውነታቸው የሙቀት መጠን ራሳቸው መቆጣጠር አይችሉም። የሰውነታቸው የሙቀት መጠን ካሉበት የአካባቢ የሙቀት መጠን ጋር አብሮ ይለዋወጣል ማለት ነው። ስለ ሆሚዮተርሚክ አኒማልስ ደግሞ ወይም ስለ ደመ ሞቃት እንስሳት ደግሞ ሰፋ አድርገን ስናይ they are also called endothermic animals ኢንዶ ማለት ኢንሳይድ ማለት ነው። ስለዚህ የሰውነታቸው የሙቀት መጠን ባለበት ኢንተርናል ሂቱ ወይም ውስጣዊ ሙቀታቸው ኮንስታንት ሆኖ ሳይለዋወጥ መቆየት የሚችል እንደዛው እንዳለ ማስቆየት የሚችሉ እንስሳትን ነው ማለት ነው። so these animals are those animals that can generate internal heat to maintain a constant internal body temperature ውስጣቸውን የሙቀት መጠን ባለበት ማቆየት የሚችሉ የእንስሳት
ግሩፕስ ናቸው ማለት ነው these homeothermic animals. So their cellular processes operate optimally even when the environment is cold and loses heat when the environment is hot. So እነዚህ እንስሳት ህዋሳት ባለበት የሙቀት መጠን ሆኖ ይቆያል ማለት ነው ምንም እንኳን አካባቢው ቢቀዘቅዝም እንዲሁም ደግሞ አካባቢው ቢሞቅም ማለት ነው። ኦኬ ሙቀት ማመንጨት ይችላሉ በቀዘቀዘ ጊዜ እንዲሁም ደግሞ በሞቀ ጊዜ ደግሞ ሙቀትን ወደ አካባቢያቸው በመልቀቅ መቀዝቀዝ የሚችሉ የእንስሳት አይነቶች ናቸው። ታዲያ these homeothermic animals they use morphological, physiological and behavioral methods of temperature regulation. የሰውነታቸውን ውስጣዊ የሰውነታቸውን የሙቀት መጠን የሚቆጣጠሩት የተለያዩ ዘዴዎችን በመጠቀም ነው። ሞርፎሎጂካል ሊሆን ይችላል በሰውነት አወቃቀራቸው ቅርጻቸውን ተጠቅመው ሊሆን ይችላል። ፊዚዮሎጂካል የሰውነታቸው አካላቶቻቸው የአሰራራቸውን ሁኔታ በመጠቀም እንዲሁም ደግሞ ጠባያቸውን ወይም የሚያሳዩትን ባህሪ በመጠቀም የሰውነት የሙቀት መጠናቸውን ሬጉሌት ሊያደርጉ ይችላሉ። So homeothermic animals can retain heat in variety of ways when the environment is cold. ሞቃት እንስሳት ያሉበት አካባቢ ቀዝቃዛ ሲሆን በተለያየ መልኩ የሰውነታቸው የነበረውን የሙቀት መጠን ባለበት እንዲቆይ ማድረግ ይችላሉ። ሶ ቀደም ብለን እንዳልነው የተለያዩ መንገዶችን ተጠቅመው ብለናል። አንደኛው is morphological ባላቸው የሰውነት አወቃቀር ማለት ነው። So some of the ways of insulation used to conserve the body heat in these animals include fur ለምሳሌ የሰውነት ጸጉራቸውን ተጠቅመው ሊሆን ይችላል። እዚህ ጋር የምታዩት ድብ እንግዲህ ቀዝቃዛ አካባቢ ነው ያለው ግን የሰውነትን የሙቀት መጠን መጠበቅ የሚያስችለው ሞርፎሎጂካል ፊቸር አለው። ኦኬ አካላዊ አወቃቀር አለው ብዙ የሰውነት ጸጉር አለው ማለት ነው። ኦኬ and fat አንዳንድ ደግሞ እንስሳት ሰውነታቸው ብዙ ስብ የያዘ ሊሆን ይችላል። እዚህ ጋር ፔንግዊንስን ብናይ ብዙ ስብ አለው ሰውነታቸው። ስለዚህ በሱ መልኩ የሰውነታቸውን የሙቀት መጠን ባለበት ሪቴን ለማድረግ ይሞክራሉ። የሰውነታቸው የሙቀት መጠን እንዳይወጣ ከሰውነታቸው ይዘው እዛው ለማስቆየት ይሞክራሉ። and sometimes feathersን በመጠቀም ማለት ነው። አዋፋትን ብናይ ላባዎቻቸውን ተጠቅመው የሰውነት የሙቀት መጠናቸው ባለበት እንዲቆይ የሚያግዛቸው አንዱ መንገድ ነው ማለት ነው። for example እንደ ምሳሌ አርክቲክ ፎክስን መውሰድ እንችላለን። የአርክቲክ ቀበሮ it uses its fluffy tail as extra insulation. ጸጉራማ የሆነ ጅራቱን ወይም ጭራውን በሚተኛበት ጊዜ ከርል ስለሚያደርገው ጠቅልሎ ስለሚተኛ ለምን ይጠቅመዋል? እንደ ኤክስትራ ኢንሱሌሽን ይጠቅመዋል ማለት ነው። የሰውነቱ የሙቀት መጠን ወደ አካባቢው ቀዝቃዛ ወደ ሆነው የበረዷማ አካባቢ እንዳይወጣና ሰውነቱ እንዳይቀዘቅዝ ይረዳዋል ማለት ነው። okay when it curls up to sleep in cold weather እዚህ ምስል ላይ እንደምታዩት። ሌላው ደግሞ ቅድም እንዳልነው homeothermic animals ፊዚዮሎጂካል የሆነ ሜትድም አላቸው። የሰውነት አካላቶቻቸው የሚሰሩባቸውን መንገድ በመጠቀምም እንዲሁ የሙቀት መጠናቸው ባለበት እንዲቆይ ማድረግ ይችላሉ። so these animals also use vasoconstriction in response to coldest environment. የአካባቢያቸው እንስሳት ያሉበት አካባቢ ቀዝቃዛ ሲሆን የደም ቧንቧዎቻቸውን በማጥበብ ሙቀት ከሰውነታቸው እንዳይወገድ ያደርጋሉ ማለት ነው። so vasoconstriction is the narrowing of blood vessels የደም ቧንቧ ማጥበብ ማለት ነው። this vasoconstriction የምንለው to the skin by the contraction of their smooth muscles to reduce blood flow in peripheral blood vessels and retain heat ማለት ነው። ለስላሳ የሆኑ ጡንቻዎቻቸውን በመጠቀም እነዚህ የደም ቧንቧችን ወይም ደግሞ የእንስሳት የደም ቧንቧ ያላቸው ለስላሳ ጡንቻዎች አሉ። እነሱን በመጠቀም የደም ቧንቧዎች ያደርጋሉ ኮንትራክት ያደርጋሉ። ይኮማተሩና የደም ቧንቧው ይጠባል። በዚህ ጊዜ በእነዚህ የደም ቧንቧዎች ውስጥ የሚተላለፈው የደም ፍሎ የደም ፍሰት ይቀንሳል። ስለዚህ በዚህ ጊዜ የሰውነታችን ጫፍ የሚገኙ እንደ የጣታችን ውጨኛው ቆዳችን እንዲሁም የእግር ጣቶቻችን ጋር የሚደርሰው የደም ፍሰት ይቀንሳል። በዛው ልክ ከሰውነታችን ሊያመልጥ የሚችል ሙቀት ይቀንሳል ማለት ነው። ስለዚህ በዚህ መልኩ የሰውነት የሙቀት መጠን ሪቴን ይደረጋል ማለት ነው። so this is one physiological method ማለት ነው homeothermic animals የሚጠቀሙበት። shivering is another way of maintaining body temperature in cold. ሌላው እንደዚህ homeothermic የሆኑ እንስሳት
በቅዝቃዜ ወቅት የሚጠቀሙበት ሌላኛው ፊዚዮሎጂካል ሜቶዳቸው ወይም መንገዳቸው ምንድነው? is shivering ወይም መንቀጥቀጥ ነው። ኦኬ so shivering is caused by involuntary contraction of your muscles። ታዲያ ይሄ መንቀጥቀጥ የሚከሰተው ምን ሲሆን ነው? ጡንቻዎቻችን ወይም ደግሞ እንደዚህ በቅዝቃዜ ውስጥ የሚኖሩ እንስሳት እና ሆሚዮተርሚክ የሆኑ ማለት ነው መስሎቻቸው ጡንቻዎቻቸው ሳያስቡበት ኢንቮለንተሪ በሆነ መልኩ አውቶማቲካሊ ልክ ሲቀዘቀዛቸው ይንቀጠቀጣሉ ማለት ነው። ወይም ደግሞ ጡንቻዎቻችን ኮንትራክት ያደርጋል፣ ይኮማተራል። ስለዚህ በተደጋጋሚ እየተኮማተረ ሲፍታታ መንቀጥቀጥ ይፈጠራል ማለት ነው። muscle contractions require energy from respiration that releases heat to warm the body ማለት ነው። እነዚህ ደግሞ የጡንቻዎች መኮማተር ምን ይጠይቃል? ኃይል ይጠይቃል። ይሄን ኃይል ደግሞ የሚያገኙት ከየት ነው? ከሴሉላር ሪስፓይሬሽን ህዋስ ውስጥ ከሚከናወን የበላነው ምግብ ተሰባብሮ ወይም ደግሞ ሲሰበር ሪሊዝ የሚደረግ ኢነርጂ አለ፣ የሚወጣ ኃይል አለ። እሱን ኃይል በመጠቀም ነው ማለት ነው ኮንትራክት የሚያደርጉት። በዚህ መልኩ ጡንቻዎች ኮንትራክት ሲያደርጉ ሙቀት ሪሊዝ ይሆናል፣ ሙቀት ይለቀቅና ሰውነታችን ይሞቃል ማለት ነው። ወይም ደግሞ የነዛ እንስሳት ሰውነት ይሞቃል ማለት ነው። ስለዚህ በዚህ መልኩ አናደር ፊዚዮሎጂካል በሆነ መንገድ ሆሚዮተርሚክ አኒማልስ በቅዝቃዜ ጊዜ የሰውነታቸውን የሙቀት መጠን ባለበት ሜንቴን ያደርጋሉ፣ ባለበት እንዲቆይ ማድረግ ይችላሉ ማለት ነው። እዚህ ጋር ፊገር 2.33 እንደምትመለከቱት ምን ያሳየናል? it shows temperature regulation during cold weather። እነዚህ የተለያዩ እንስሳት በቅዝቃዜ ወቅት የሚጠቀሙባቸውን የሙቀት መጠን ማስተካከያ ወይም መቆጣጠሪያ መንገዶች ነው። ለምሳሌ እዚህ ጋር በርድስን ብናይ they puff up ወይም ደግሞ by puffing up feathers ላባዎቻቸውን በመነፋፋት ቀዝቃዛ የሆነውን አካባቢ መቋቋምና የሰውነታቸው ሙቀት መጠን መጠበቅ ይችላሉ። in human እንደኛ ያለ ደግሞ የሰው ልጆችን ብንመለከት በሚቀዘቅዘን ጊዜ ሰውነታችን ላይ ቆዳችን ላይ ያሉ ጸጉሮች ይቆማሉ አይደለ? በዚህ የተነሳ የሰውነታችን የሙቀት መጠን እንዳይወጣ ኢንሱሌትድ እንዲሆን ይሆናል ማለት ነው። እዚህ ጋር ደግሞ the fur in fox እናያለን። የቀበሮውን ደግሞ ጸጉር እናያለን። በስተቀኝ በኩል እንዴት አድርጎ ከቀዝቃዛ ከሆነ አካባቢ የሰውነት የሙቀት መጠኑ ባለበት እንዲቆይ ማድረግ እንደሚያስችለው ልናይ እንችላለን ማለት ነው። በሌላኛው መልኩ ደግሞ this homeothermic animals can lose heat in variety of ways when the environment is hot። አሁንም አካባቢያቸው ደግሞ በጣም ሞቃት በሚሆንበት ጊዜ በተለያዩ መንገድ ሙቀትን ወደ አካባቢያቸው በማስወጣት ራሳቸውን ማቀዝቀዝ ይችላሉ። ኦኬ some of the ways of losing heat in response to the hottest environment includes ከመንገዶቻቸውም አንዱ የሰውነት የሙቀት መቀጣጠናቸውን በመልቀቅ ሰውነታቸውን የሚቀዘቅዙበት አንደኛው መንገድ ምንድነው? it is vasodilation። ቅድም የደም ቧንቧ ማጥበብ ብለናል። አሁን ደግሞ የደም ቧንቧቸውን ያሰፋሉ። this is another physiological method which is the opening up of arterioles to the skin through the relaxation of their smooth muscle። በዚህ ጊዜ ደግሞ arterioles የምንላቸው የደም ወሳጅ የደም ቧንቧዎች ወደ ቆዳ የሚወስዱ የደም ቧንቧዎች ምን ያደርጋሉ? ይከፈታሉ ማለት ነው። ይሰፋሉ፣ የደም ቧንቧዎቹ ይሰፋሉ። ምክንያቱም የነዚህ የአርቴሪዮልስ ስሙዝ መስሎቻቸው ለስላሳ የምንለው ጡንቻዎቻቸው ሪላክስ ስለሚያደርጉ ማለት ነው፣ ስለሚፍታቱ and by upbringing more blood and heat to the body surface to lose heat ማለት ነው። በዚህ የተነሳ ብዙ ደም መዘዋወር ይችላል። በዚህ ጊዜ ደም ውስጥ የነበረ ሙቀት ያመልጣል ማለት ነው። ደግሞ ከሰውነት ሉስ ይሆናል and thereby cool their body through radiation and evaporation ማለት ነው። ስለዚህ ከሰውነት በትነት መልኩ ስለሚወገድ እንዲሁም በራዲዬሽን ወይም በጨረር መልኩ ወደ ከባቢ አየር ስለሚወገድ ሰውነታችን ወይም ደግሞ የእንስሳቱ ሰውነት ይቀዘቀዛል፣ ኩል ዳውን ያደርጋል ማለት ነው። vasodilation ቅድም እንዳልነው is the widening of blood vessels of the skin surface to increase heat loss through the surface of the skin ማለት ነው። የደም ቧንቧ መስፋት ነው vasodilation የምንለው። okay it's the widening of the blood vessel። እነዚህ የደም ቧንቧዎች ደግሞ ከቆዳ አካባቢ የሚገኙ ናቸው። ስለዚህ እነሱ የደም ቧንቧዎች ሲሰፉ ደም በደንብ ይዘዋወራል። በዛ ጊዜ ሙቀት ከሰውነት ይወገዳል ማለት ነው። ሌላኛው ደግሞ ሆሚዮተርሚክ አኒማልስ በሙቀት ጊዜ
ፊዚዮሎጂካል በሆነ መንገድ የሰውነታችን የሙቀት መጠን ባለበት እንዲቆይ የሚያደርጉበት መንገድ is sweating ኦኬ ማላብ ነው። so it's another way of maintaining body temperature during hot season ማለት ነው። በእንደዚህ ሞቃታማ በሆነ ወቅት በማላብም የሰውነት የሙቀት መጠናቸውን ባለበት እንዲቆይ ማድረግ ይችላሉ። so sweat which is produced by sweat glands travels up the sweat duct and out of the sweat pores onto the skin surface ማለት ነው። ምንድነው የሚሆነው? ላብ የምንለው ነገር የሚመረተው በላብ እጢዎች አማካኝነት ነው። ከዛ በኋላ ከተመረተ በኋላ በላብ ዳክት ወይም ቱቦ በኩል አድርጎ ቆዳችን ላይ የምናያቸው ፖርስ አሉ፣ ቀዳዳዎች አሉ። በእነሱ በኩል በማድረግ ወደ ቆዳችን ሰርፌስ ላይ በመውጣት ሰውነታችን ወይም ደግሞ የዛን እንስሳ ሰውነት ያቀዘቅዛል። ታዲያ እነዚህን ሁላ የሆሚዮስታሲስ የቴምፕሬቸር ሬጉሌሽን ሂደቶች የሚያስተባብረው የትኛው የአእምሯችን ክፍል ነው? ሃይፖታላመስ የምንለው የአእምሮ ክፍል ነው። so the process of coordination occur in the part of the brain called hypothalamus. so when the temperature of the environment changes የአካባቢው የሙቀት መጠን ሲቀየር ዲክሪስ ያደርገው ይችላል ወይም ኢንክሪዝ ሊያደርገው ሲቀንስም ሆነ ሲጨምርም signals are sent to the brain to alert the hypothalamus ማለት ነው። በሪሴፕተሮች አማካኝነት የተቀበል ሪሴፕተሮች ወይም ደግሞ ተቀባይ ህዋሳት የተቀበሉትን መልእክት ወዴት ይላካል? ወደ አእምሮ ይላካል። ከዛ ወደ አእምሮ ሲላክ ይሄ ሃይፖታላመስ የምንለው የአእምሮ ክፍል ይነቃል ማለት ነው። ለውጡን ይገነዘባል። so the hypothalamus ነው ማለት ነው የአእምሯችን ሃይፖታላመስ የምንለው የአእምሯችን ክፍል ነው። then responds by activating the process of vasodilation, vasoconstriction, shivering, sweating to maintain the body temperature constant ማለት ነው። ስለዚህ አስፈላጊ እንዳየመሆኑ መጠን ሙቀት ከነበረ ቫዞዳይሌት እንዲያደርግ የደም ቧንቧ እንዲሰፋ የሚያስደርገው ትእዛዝ የሚሰጠው እንደዛ እንዲያደርግ፣ ቅዝቃዜ ከነበረ ቫዞ ኮንስትሪክሽን እንዲካሄድ የደም ቧንቧ እንዲጠብ የሚያስደርገው፣ ሺቨሪንግ እንዲከሰት መንቀጥቀጥ እንዲከሰት የሚያደርገው፣ ወይም ስዌቲንግ ደግሞ ሙቀት ከሆነ ሰዎች ወይም እነዛ እንስሳት ሆሚዮቶሚክ የሆኑት እንስሳት እንዲያልባቸው የሚያደርገው ከየት የመጣው ትእዛዝ ነው ማለት ነው? ሃይፖታላመስ ከምንለው የአእምሯችን ክፍል የመጣው ትእዛዝ ነው ማለት ነው። so it helps to maintain the body temperature constant ማለት ነው። በዛው ልክ የሰውነት የሙቀት መጠን ባለበት እንዲቆይ ያደርጋል ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት ፊገር 2.34 ላይ the body temperature regulation ማየት ትችላላችሁ። so the body temperature rise ሲያደርግ ወይም ሙቀት ሲጨምር ሃይፖታላመስ ጋር ይደርሳል ይሄ መልእክት በሪሴፕተርስ አማካኝነት። ከዛ በኋላ ብለድ ቬዘልስ ዳይሌት ያደርጋሉ፣ የደም ቧንቧዎች ይሰፋሉ። በዚህ የተነሳ ደም ቧንቧ ሲሰፋ የደም ዝውውር ይኖራል። ከዛ ሂት ሎስ ይፈጠራል ማለት ነው። ሙቀት ወደ አካባቢ በጨረርና በትነት አማካኝነት ወደ አካባቢ ይለቀቃል። በተጨማሪም ስዌት ግላንድስ አሉ፣ ሴክሬት ፍሉድ የላብ እጢዎች ፈሳሽ ያመነጫሉ። ከዛ ይሄ ፈሳሽ ኢቫፖሬት ሲያደርግ አገን ሙቀት ከሰውነት ይወገዳል ማለት ነው። so heat is lost from the body. okay so heat is lost to the environment ኖርማል ወደ body temperature ይመለሳል፣ ኮንስታንት ይሆናል ማለት ነው። በተቃራኒው ደግሞ አሁንም body temperature ፎል ሲያደርግ ሲወርድ እና ሲቀዘቅዝ አሁንም ሃይፖታላመስ ጋር የሚደርሰው መልእክት ምን እንዲያዝ ያደርገዋል? ብለድ ቬዝልስ ኮንስትሪክት እንዲያደርጉ፣ የደም ቧንቧ እንዲጠብ፣ ከዛ ሙቀት ኮንዘርቭድ እንዲሆን ይሆናል፣ እንዲቆጠብ ወደ ሰውነት ወደ አካባቢ አየር እንዳይወገድ ያደርጋል። ስዌት ግላንድስ they don't secrete fluids ፈሳሽን አመነጩም። ከዛ ሺቨሪንግ ይከሰታል። መስሎቻችን ወይም ደግሞ ኢንቮለንተሪሊ ጡንቻዎቻችን ይኮማተራሉ። and then they generate heat which warms the body ማለት ነው። በዚህ የተነሳ ሙቀት ያመርታሉ፣ ሙቀት ያገኛል ሰውነታችን ማለት ነው። so the heat is retained ማለት ነው። ሙቀቱ ባለበት እንዲኖር ይሆናል። ከዛ ወደ ኖርማል ቦዲ ቴምፕሬቸር ይመለሳል ማለት ነው። so በዚህ መልኩ የሆሚዮተርሚክ አኒማልስ የሰው ልጆችን ጨምሮ የሙቀት መጠናችን የሰውነት የሙቀት መጠናችንን የምንቆጣጠረው በዚህ መልኩ ነው ማለት ነው። እሺ አሁን ደግሞ ኢንኳየሪ አክቲቪቲ 2.31 ኢንቨስቲጌቲንግ ተርማል ሬጉሌሽን የሚለውን አክቲቪቲ እንስራ። ምን ይለናል? ሰርች ፍሮም ዘ ላይብራሪ ኦር ዘ ኢንተርኔት ኤንድ ዲስከስ ዘ ፎሎዊንግ ኩዌስችንስ ዊዝ ዘ ክላስሜት ይለናል። በአካባቢያችሁ ያለ ቤተ መጻሕፍት ወይም ኢንተርኔት ላይ ፈልጉና የሚቀጥሉትን ጥያቄዎች ከጓደኞቻችሁ ጋር ተወያዩባቸው ይላል። የመጀመሪያው ጥያቄ ምን ይላል?
how vasodilation, vasoconstriction, shivering, sweating, hibernation and estivation help to maintain normal level of the body temperature ይለናል። ኦኬ እንዴት አድርጎ ነው የደም ቧንቧ መስፋት፣ የደም ቧንቧ መጥበብ፣ መንቀጥቀጥ፣ ማላብ እንዲሁም ደግሞ ሃይበርኔሽን የምንለው ነገር አለ። እንስሳት በጣም ቀዝቃዛ በሚሆንበት ጊዜ ለረጅም ሰዓት እና ለረጅም ጊዜ እንቅልፍ ውስጥ የሚሆኑበት ማለት ነው፣ ኃይላቸውን ሴቭ ለማድረግ ለመቆጠብ ሲሉ። እንዲሁም ደግሞ ኤስቲቬሽን የምንለው ደግሞ በጣም በሞቃታማ በሆነ አካባቢ ያሉ እንስሳት እንዲሁ ዶርማንት ሆነው ወይም ደግሞ ምንም እንደሞተ ሆነው ሳይንቀሳቀሱ ለረጅም ጊዜ መቆየት የሚቆዩበትን ሂደቱና ኤስቲቬሽን የምንለው። ስለዚህ እነዚህ ነገሮች እንዴት አድርገው የተለያዩ እንስሳትን ኖርማል የሆነ ቦዲ ቴምፕሬቸር እንዲኖራቸው መደበኛ የሆነ የሰውነት ሙቀት እንዲኖራቸው እንደሚያደርጉ ተወያዩባቸው ይለናል። ሶ ስንመልስ ቫዞዲሌሽን እንዳልነው የብለድ ቬዝልስ በቆዳ አካባቢ ያሉ ከቆዳ በቅርብ የሚገኙ የደም ቧንቧዎች ዋይደን መሆን ነው። ሶ ኢንክሪዚንግ ብለድ ፍሎ ቱ ዘ ሰርፌስ ደም እንደ ልብ እንዲዘዋወር ያደርጋሉ ደም ቧንቧው ሲሰፋ። ስለዚህ this releases heat and cools the body ማለት ነው። በዚህ የተነሳ ሙቀት ከሰውነት ይለቀቃል፣ ከዛ ሰውነት ይቀዘቅዛል ማለት ነው። ስለዚህ በዚህ መልኩ ነው ሬጉሌት የሚያደርገው ቦዲ ቴምፕሬቸር ቫዞዲሌሽን የምንለው ሂደት። ቫዞ ኮንስትሪክሽን ደግሞ ስናይ ብለድ ቬዝልስ ናሮ አይደለ፣ የደም ቧንቧዎች ይጠባሉ። ሬዲዩሲንግ ብለድ ቬዝልስ ኦር ብለድ ፍሎ ኒር ዘ ስኪን፣ የቆዳ አካባቢ የሚገኙ የደም ቧንቧ ሲጠብ የደም ፍሰቱ በዛው ልክ ይቀንሳል። ደን ሂት ኮንዘርቭድ ይሆናል ማለት ነው። ሙቀት አይለቀቅም፣ ሰውነት ውስጥ እንዳለ ኮንዘርቭድ ይሆናል፣ ተቆጥቦ እንዲቀመጥ ይሆናል። ደን ዘ ቦዲ ዋርም እንደሆነ ይቆያል ማለት ነው። ኢት ኪፕ ዘ ቦዲ ዋርም። በዚህ መልኩ ነው ሬጉሌት የሚያደርገው ቫዞ ኮንስትሪክሽን የምንለው ሂደት። ኤንድ ሺቨሪንግ መንቀጥቀጥ ያልነው ነገር this is when the muscles contract rapidly አይደለ፣ ሲኮማተሩ ነው ጡንቻዎቻችን ሲኮማተር ነው። so producing heat as a byproduct of increased metabolic activity to warm the body ማለት ነው። ስለዚህ እነዚህ መስልስ ደግሞ ለመኮማተር ኃይል ይጠይቃሉ። ኃይልን ደግሞ የሚያገኙት ከየት ነው? ከሴሉላር ሪስፓይሬሽን ነው ብለናል። ስለዚህ በሜታቦሊክ አክቲቪቲ ሙቀት እንዲመረት ይደረጋል፣ ሰውነታችን ሙቅ እንደሆነ ይቆያል ማለት ነው። ስለዚህ በዚህ መልኩ ሺቨሪንግ የምንለው አንዱ ሜካኒዝም አንዱ ሜተድ የሰውነት የሙቀት መጠንን ሬጉሌት ለማድረግ ይረዳል ማለት ነው። ሌላኛው ስዌቲንግ ነው፣ ማላብ ነው። ይሄ ደግሞ የሚከሰተው መች ነው? when the sweat glands የላብ እጢዎች ፈሳሽ ሲያመነጩ ነው አይደለ፣ ወደ ቆዳችን ሰርፌስ ላይ so as it evaporates it removes heat and cools the body ማለት ነው። ስለዚህ ይሄ ፈሳሽ በሚተንበት ጊዜ ሰውነታችን ሙቀት አብሮ ይለቃል፣ ከዛ ሰውነታችን ይቀዘቅዛል። ስለዚህ በሙቀት ጊዜ ሰውነታችንን ለማቀዝቀዝ ወይም ደግሞ የእንስሳትን ሰውነት ለማቀዝቀዝ ይረዳል ማለት ነው። ሌላኛው is hibernation እንዳልነው። ይሄ መቼ ነው? when animals enter a long term state of inactivity in cold season ማለት ነው። በቀዝቃዛ ወቅት እንስሳት ለረጅም ጊዜ ኢንአክቲቭ ይሆናሉ፣ አይንቀሳቀሱም። ኦኬ the lower metabolism በሰውነታቸው የሚካሄድ የተለያየ ኬሚካዊ አጸገብሮቶች አይካሄዱም። and then the body temperature conserved ይሆናል ማለት ነው። ኢነርጂውንም ኮንዘርቭ ያደርጋል፣ ኃይላቸውንም አይጠቀሙበትም፣ ሙቀትም ኮንዘርቭ ያደርጋሉ፣ ይቆጥባሉ ማለት ነው። ስለዚህ ለረጅም ጊዜ ዲፕ የሆነ ስሊፕ ውስጥ የሚገቡበትን ሂደት ነው ማለት ነው። በዚህ መልኩ ሎወር ያደርገው ሜታቦሊክ አክቲቪቲያቸውን በሰውነታቸው ውስጥ የሚካሄዱ የተለያዩ አጸገብሮቶችን በመቀነስ የሰውነት የሙቀት መጠን እንዲወርድ፣ ሜታቦሊዝም አክቲቪቲያቸው እንዲቀንስ ሊያደርጉ ይችላሉ። እንደ ቢር፣ ባት፣ ይሄ ድብ፣ የሌሊት ወፍ ምንላቸው እንስሳት ለምሳሌ ይሄንን መንገድ በመጠቀም የሰውነት የሙቀት መጠናቸው ባለበት እንዲሆን ለማድረግ ይሞክራሉ። ሌላኛው ኤስቲቬሽን ያልነው it's similar to hibernation but during hot or dry season። ይሄ ደግሞ ያው እንደ ሃይበርኔሽን አይነት ነው፣ ግን ይሄኛው የሚከሰተው ምን ሲሆን ነው? ሞቃታማ የሆነ ደረቅ የሆነ ወቅት ላይ ነው ማለት ነው። so it helps animals avoid overheating and dehydration ማለት ነው። በዚህ በኤስቲቬሽን ሂደት ውስጥ ሲያልፉ እነዚህ በሞቃት አካባቢ የሚኖሩ እንስሳት ምን ያደርጋሉ? ከመጠን በላይ የመሞቁን ነገር፣ ውሃ የማጣቱን ነገር እንዲቀንሱ ያደርጋል ማለት ነው። ኦኬ ስለዚህ በብዛት ምን ያደርጋሉ? ቀዝቃዛ ወደሆነ ቦታ ሄደው እርጥበት ወዳለበት ቦታ ሄደው ለረጅም ጊዜ ዲፕ የሆነ እረፍት ያደርጋሉ ማለት ነው። ኦኬ በዚህ መልኩ የሰውነታቸው ሙቀት መጠን ባለበት እንዲቆይ ለማድረግ ያግዛቸዋል ማለት ነው ኤስቲቬሽን። ሶ እነዚህ ፕሮሰሶች እነዚህ ሂደቶች በእንዲህ መልኩ ነው ማለት ነው የተለያየ የሰውነት የሙቀት መጠንን ለማስተካከል የሚያግዙት።
ሁለተኛው አክቲቪቲ ጥያቄ ምን ይላል? how does sweating cool the body relate this with the concept in property of water ይለናል። እንዴት አድርጎ ነው ማላብ ሰውነትን ሊያቀዘቅዝ የቻለው? ይሄንን ደግሞ ሀሳብ ከውሃ ባህሪያት ጋር ለማገናኘት ሞክሩ ይለናል። so sweat is mostly water አይደለ? ላብ አብዛኛው ነገሩ ውሃ ነው። when it sits on the skin it absorbs body heat። ልክ አንድ እንስሳ ወይም አንድ ሰው ላብ አልቦት ቆዳው ላይ ላብ በሚፈስበት ጊዜ ምን ያደርጋል? ሰውነቱ ላይ የነበረው ሙቀትን አብዞርብ ያደርጋል፣ ይስባል። ምክንያቱም water has a high latent heat of vaporization። ምን ማለት ነው ይሄ? ውሃ ከፈሳሽነት ወደ ጋዝነት ለመቀየር ወደ ትናኝ ለመቀየር ከፍተኛ የሆነ ሙቀት ይፈልጋል አይደለ? which means it needs a lot of energy to change from liquid to gas. okay, so that energy comes from the body heat። ያንን ኃይል ከየት ያገኘዋል? ሰውነታችን በሚሞቀን ጊዜ አይደለ ላብ የሚያመነጨው። ስለዚህ የሰውነት ሙቀቱን ይጠቀምና so when the sweat evaporates it carries heat away, it cools down the skin ማለት ነው። ስለዚህ ያ ፈሳሽ ሰውነታችን ሙቀ የነበረውን ሙቀት ይወስድና ይተናል። ልክ ሲተን አብሮ ሙቀቱንም ከሰውነታችን ያስወግደዋል ማለት ነው። ስለዚህ it cools down the skin፣ ቆዳችን እንዲቀዘቀዝ ይሆናል ማለት ነው። so this is a direct application of water's thermal property as it helps to regulate temperature through heat absorption and loss ማለት ነው። ስለዚህ ይሄ ቀጥታ ማየት የምንችለው የውሃ ለመትነን ከፍተኛ የሆነ ሙቀት ማስፈለጉ ያለውን ዳይሬክት የሆነ ቀጥተኛ የሆነ ጠቀሜታ እናያለን ማለት ነው ከዚህ ጋር አያይዘን። ምክንያቱም it helps to regulate the temperature፣ የሙቀት መጠንን ሬጉሌት ለማድረግ ሂት ሙቀትን አብዞርብ በማድረግ በመሰብሰብና ሙቀትን ይዞ አብሮ ሲተን ሉስ በማስደረግ ረገድ ማለት ነው። ሶስተኛው የኢንኳሪ አክቲቪቲ 2.31 ጥያቄ ምን ይላል? take one of the heat exchange mechanisms radiation, evaporation, convection or and conduction ይለናል። የተለያዩ ሙቀት የሚተላለፉባቸው ዘዴዎች አሉ አይደለ? በጨረር በራዲዬሽን ሊሆን ይችላል፣ በትነት፣ በኮንቬክሽን፣ በፍልክልክታ፣ በኮንደክሽን፣ በንክኪ ሊተላለፍ ይችላል አይደለ? ስለዚህ ከነዚህ አንዱን መተላለፊያ ዘዴዎች ውሰዱና discuss in relation to the concept you learned in physics and present it to class ማለት ነው። ከነዚህ አንዱን መርጣችሁ የፊዚክስ ትምህርታችሁ ላይ ከተማራችሁት ጽንሰ ሀሳብ ጋር ምን እንደሚያገናኘው በማየት ለክፍላችሁ ፕሬዘንት አድርጎ አቅርቡ ይላል። so evaporation ትነት is the process of a liquid turning into a gas አይደለ? ምን evaporation ነው ሂደት ምን አይነት ሂደት ነው? ፈሳሻማ የሆነ ነገር ወደ ትናኝ ጋዝ የሚቀየርበትን ሂደት ነው። ይሄ ደግሞ it requires energy አይደለ? የኃይልን ይጠይቃል፣ የሙቀት ኃይልን ይጠይቃል ኢቫፖሬሽን ሂደት እንዲከናወን ከፈሳሽነት ወደ ትነት እንዲቀየር ማለት ነው። so in biology sweating is an example of evaporation። okay ማላብን ከምን ጋር እንደምን ኤግዛምፕል መውሰድ እንችላለን? እንደምን ምሳሌ ልንወስደው እንችላለን? ከመትነን ጋር ፈሳሻማ የሆነ ነገር ወደ ጋዝነት የሚቀየርበትን ሂደት እንደ ምሳሌ ልንወስድ እንችላለን ማለት ነው። so in physics this is explained by the latent heat of vaporization። okay በፊዚክስ ትምህርታችሁ የምታስተውሉ ከሆነ latent heat of vaporization የሚል ነገር ተምራቸዋል። ምንድነው ይሄ latent heat of vaporization? የሚያስፈልገው ሂት ነው፣ የሚያስፈልገው የሙቀት መጠን ነው ፈሳሻማ የሆነ ነገር ወደ ጋዝ ለመቀየር ሲል ማለት ነው። so when sweat evaporates ላብ በሚተንበት ጊዜ ዝም ብሎ አይደለም የሚተነው፣ ፈሳሽ አይደለ ላብ። ከየት ሙቀት ያገኛል? የሞቀ ሰውነታችን ነው ያንን የሙቀት ኃይል የሚያገኘው from the skin and then it causes a drop in temperature ማለት ነው። ሞቀ የነበረው ቆዳችን ሙቀቱ በላቡ ሲወሰድ ይቀዘቅዛል ማለት ነው። then በዚህ መልኩ temperature regulate የሚደረገው ማለት ነው። so this is a passive cooling method used by many organisms especially humans ማለት ነው። በተለይ ደግሞ እንደኛ ያለን የሰው ልጆች በዚህ መልኩ ነው ሰውነታችንን ለማቀዝቀዝ የምንጠቀመው ማለት ነው። ስለዚህ በዚህ መልኩ እነዚህን ሶስት የአክቲቪቲ ጥያቄዎች መመለስ ይችላላችሁ ማለት ነው። in controlling the body temperature የሰውነት የሙቀት መጠንን በመቆጣጠር ረገድ there are 4 mechanisms of heat exchange ሙቀት የሚተላለፉባቸው 4 ዘዴዎች አሉ ወይም መንገዶች አሉ okay between animals and its environment በዛ በእንስሳውና በአካባቢው መካከል ሙቀት ሊተላለፉባቸው የሚችሉበት 4 መንገዶች አሉ። 4 mechanisms አሉ። አንደኛው radiation ነው፣ በጨረር ሙቀት ሊተላለፍ ይችላል። ኦኬ ለምሳሌ የፀሐይ ብርሃንን ማየት እንችላለን። ያለ ምንም ዳይሬክት ንክኪ ፀሐይን እየነካን አይደለም የምንሞቀው፣ ግን የፀሐይን ጨረር ተጠቅመን ነው በጨረሩ ነው ሙቀት የሚተላለፈው።
ስለዚህ አሁን ሊዛርዶች እንሽላሊቶችን ብናይ ሙቀት ለማግኘት ሲሉ ፀሐይ ላይ ይሰጣሉ። እኛ የሰው ልጆችን ለማሞቅ ስንፈልግ ፀሐይ እናስመተላለን ራሳችን አይደል? ሶ this is one አንደኛው መተላለፊያ መንገድ ነው። ሌላኛው is evaporation ነው። ይሄ እንዳልነው ውሃ ይተናል አይደለ? ሰው ሲያልበው ላቡ ሙቀቱን ይዞ አብሮ ይተናል። ከዛ ሰውነታችን ይቀዘቅዛል ብለናል። so it's another way በኤቫፖሬሽን ሙቀት ሊተላለፍ ይችላል ማለት ነው። ኦኬ ሌላኛው ፍልክልክታ ወይም ኮንቬክሽን የምንለው ነው። ይሄ ደግሞ ምን አይነት መንገድ ነው ማለት ነው? በእንስሳውና በአካባቢው መካከል ሙቀት ሊተላለፍ የሚችለው በሚንቀሳቀስ የውሃ ወይም ደግሞ አየር ነው ማለት ነው። ለምሳሌ እኛ ለመቀዝቀዝ ከፈለግን ነፋሻ የሆነ አየር ጋር ከሄድን እንቀዘቅዛለን አይደለ? ንፋሱ ሙቀቱን ስለሚወስድልን ማለት ነው። so that is one ማለት ነው። and ሌላኛው ደግሞ ኮንዳክሽን የምንለው ነው። በንክኪ ይተላለፋል ማለት ነው አይደለ? ለምሳሌ እሳት ላይ ብረት ብንጥድ ብረቱ ይሞቃል። ምክንያቱም እሳቱና ብረቱ በንክኪ ከእሳቱ ወደ ብረቱ ሙቀት ስለሚተላለፍ ማለት ነው። ሶ በእንዲህ በአራቱ መንገድ ሙቀት ሊተላለፍ ይችላል ማለት ነው። ከእንስሳው ወደ አካባቢው እንዲሁም ከአካባቢው ወደ እንስሳው ማለት ነው። ኦኬ እዚህ ጋር በቀላሉ ሶስቱንም የሙቀት መተላለፊያ መንገዶች ማየት እንችላለን። እዚህ ጋር እንደምታዩት የተቀጣጠለው እሳት ራዲሽን ምሳሌ ሊሆን ይችላል፣ በጨረር ማለት ነው። ራቅ ብለን እንኳን ብንገኝ ሙቀቱን ፊል እናደርጋለን አይደል? ሙቀቱ ይሰማናል ለምሳሌ እንደዚህ የተቀጣጠለ ከሆነ። ስለዚህ this is አንደኛው መንገድ እኛ ሳንጠቀው በጨረር አማካኝነት ሙቀት የሚሰማን ሙቀት ስለሚተላለፍ ነው በራዲሽን አማካኝነት። ሌላኛው ኮንዳክሽን አለ። እዚህ ጋር እንደምታዩት ዳይሬክትሊ እሳቱ ጋር ስለተገናኘ ማሞቂያው ብረት ድስቱ ብንነካው ይሄን ብረት ድስት ሙቀት ይሰማናል አይደለ? ይሄን ሙቀት ያገኘው ደግሞ ከየት ነው? ከእሳቱ ጋር በቀጥታ ንክኪ ኖሮት ነው ማለት ነው። ኦኬ ፍሮም ዘ ዳይሬክት ኮንታክት ስላለው ነው። እዚህ ጋር ኮንቬክሽን አለን። ይሄ ደግሞ ውሃውን ብናይ እኩል አይደለም የሚሞቀው አይደለ? መጀመሪያ ከስር ያለው ውሃ ይሞቃል። ከዛ ነው እስር ያለው ውሃ ሙቀቱን በሚንቀሳቀስበት በሚፍለቀለቅበት ጊዜ ላይ ደግሞ ያለው የውሃ አካል ጋር የሚያሞቀው ማለት ነው። ስለዚህ ይሄ ሙቀት ደግሞ የተላለፈው በኮንቬክሽን ምክንያት ነው። ኦኬ በሚንቀሳቀስ ውሃ ወይም አየር ሙቀት ሲተላለፍ ነው ብለናል። ስለዚህ በዚህ መልኩ ደግሞ ሙሉ ውሃው እንዲሞቅ ይሆናል ማለት ነው። ስለዚህ ከዚህ ፒክቸር we can understand ሶስቱን አይነት የሙቀት መተላለፊያ መንገዶች። ሌላው የምናየው ነገር is that the body structure of animals also helps to maintain their body temperature። የተለያዩ እንስሳት ያላቸው የሰውነት አወቃቀር የሰውነት ሙቀታቸው ባለበት እንዲቆይ ያግዛሉ። ኦኬ so for instance ለምሳሌ large ears in hot areas help to lose heat and cool their bodies። በሞቃት አካባቢ የሚኖሩ እንስሳትን ብናይ ትላልቅ ጆሮ ነው ያላቸው። ኦኬ ስለዚህ እነዚህ ትላልቅ ጆሮ መኖሩ ምን ይጠቅማቸዋል? በቀላሉ ሙቀትን ሉስ እንዲያደርጉ እንዲያተኑና ሰውነታቸው እንዲቀዘቅዝ ያግዛቸዋል። whereas small ears and fur in cold areas help to minimize heat loss and keep their body warm። በቀዝቃዛ አካባቢ የሚኖሩ ደግሞ እንስሳትን ብናይ እንደ ድብ ያሉትን ጆሮቻቸው ትናንሽ ይሆናሉ እና ብዙ የጸጉር ፈር ይኖራቸዋል። ምን ለማድረግ? የሙቀት ትነት ለመቀነስ ሚኒማይዝ ለማድረግ እና ሰውነታቸው ሙቀቱ የተጠበቀ እንዲሆን ለማድረግ ማለት ነው። so the size of the animals also affect regulation of body temperature ማለት ነው። በተጨማሪም የእንስሳቱ ያለው የአካል መጠን አስተዋጽኦ ያደርጋል ማለት ነው የዛን እንስሳ የሙቀት መጠኑን በማስተካከል ረገድ። so as animals grow in size እንስሳት በመጠን እያደጉ በመጡ ቁጥር their inside volume increases አይደለም? በውስጣቸው ያለውም ይዘት እየጨመረ ይመጣል። በውስጣቸው ያሉት ህብረ ህዋሳትም እየጨመረ ይመጣሉ። and the outside surface area decreases ማለት ነው። ኦኬ የቆዳ ስፋታቸው ግን እየቀነሰ ይመጣል። ለምሳሌ ዝሆንና አይጥን ብንወስድ ዝሆን በውስጡ ብዙ ኦርጋኖች አይደለ? ብዙ አካላት ብዙ ህብረ ህዋሳት ይኖሩታል ከውጭው የቆዳ ስፋት አንጻር ማለት ነው። በሌላ መልኩ ደግሞ አይጥን ብንመለከት አይጥ ትንሽዬ ነው አይደለ? በመጠኑ። ስለዚህ ውስጥ ያለውንም ነገር ብናይ ትንሽ ነገር ነው። ቮሊዩም ኢንሳይድ ኢት ያነሰ ነው ማለት ነው። ከምኑ አንጻር? ከአይጡ የቆዳ ስፋት ሰርፌስ ኤሪያው አንጻር ማለት ነው። so this affects the surface area to volume ratio። ስለዚህ ይሄ ነገር ምንን ላይ ተጽዕኖ አለው?
ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ምንለው ነገር አለ። ተመዛዛኝነት የአንድ እንስሳ የቆዳ ስፋቱ ከይዘቱ ጋር ያለው ሬሽዮ ላይ ምን አለው ተጽዕኖ አለው። which consequently affects heat loss ማለት ነው። በዚህም የተነሳ ደግሞ የአንድ እንስሳ ከሰውነቱ ሙቀት የመልቀቁ ነገርም በዚህ ይወሰናል ማለት ነው። ባላቸው የእንስሳ ባለው surface area to volume ratio or surface to volume ratio of that animal ይወሰናል ማለት ነው። ለምሳሌ let's look at the following examples። ከዚህ ቀጥሎ ባለው ስላይድ ላይ የምናየውን ምሳሌ እንመልከት። ሶ እዚህ ጋር ከፊገር 2.35 የsurface area to volume ratio ኤግዛምፕል ማየት እንችላለን። as the size increases okay the surface area volume ratio decreases ማለት ነው። የአንድ ለምሳሌ ይሄን ኪዩብ ብናይ 3 ኪዩብ እዚህ ጋር አለን አይደል? ትንሽ ኪዩብ፣ መካከለኛና ትልቁ ኪዩብ አለን። ስለዚህ ትንሿ ኪዩብ፣ መካከለኛውና ትልቁ ኪዩብ ያላቸው መጠን እየተጨመረ ሲሄድ ነው ያለን አይደል? ልክ መጠናቸው እየጨመረ በመጣ ቁጥር ግን surface area to volume ratio እየቀነሰ ይመጣል ማለት ነው። ኦኬ የቆዳ መጠን ሲካፈል ላለው ያ ኪዩብ ላለው ይዘት ሲካፈል እየቀነሰ ነው የሚመጣው መጠኑ እየጨመረ በመጣ ቁጥር ማለት ነው። እዚህ ጋር እንደምታዩት የ1 ሴንቲሜትር በ1 ሴንቲሜትር የሆነችው ኪዩብ ሰርፌስ ኤሪያ 6 ሴንቲሜትር ስኩዌር ቢሆን እና ቮሊዩሟ 1 ሴንቲሜትር ኪዩብ ቢሆን ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ 6:1 ነው የሚሆነው ወይም ደግሞ 6 ነው የሚሆነው። የሁለተኛ የመካከለኛውን ደግሞ ብናይ ሰርፌስ ኤሪያው 24 ሴንቲሜትር ስኩዌር ይሆናል የቆዳ ስፋት መጠኑ። ቮሊዩም ይዘቱ ደግሞ 8 ሴንቲሜትር ኪዩብ ይሆናል። ስናካፍለው ሰርፌስ ኤሪያውን ቱ ቮሊዩም ሬሽዮ ስንሰራ 3 ይመጣል። እያያችሁ ነው፣ ይቀንሳል። ትንሽዬዋ ኪዩብ 6 ነበር ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ፣ መካከለኛዋ ደግሞ 3 ሆነ። አሁን ደግሞ ትልቁን ኪዩብ ብናይ 3 በ3 ያለውን ኪዩብ ደግሞ ብናይ ሰርፌስ ኤሪያው 54 ሴንቲሜትር ስኩዌር ነው፣ ቮሊዩሙ ደግሞ 27 ነው። ስለዚህ 54 ለ27 ሲካፈል 2 ይሆናል። ስለዚህ እንደምታዩት 6 3 2 እያለ እየቀነሰ ነው የመጣው፣ ዲክሪዝ እያደረገ ነው የመጣው ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ። ኦኬ ግን ሳይዛቸው እየጨመረ ነው የሚመጣው። ስለዚህ በተቃራኒ ነው ማለት ነው። የአንድ እንስሳ ሳይዙ እየጨመረ በመጣ ቁጥር ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ እየቀነሰ ይመጣል ማለት ነው። ሶ ለምሳሌ ፎር ኤግዛምፕል ሲንስ ዘ ሳይዝ ኦፍ አን ኤሌፋንት ኢዝ ሃይ የዝሆኖች መጠን ከፍተኛ ስለሆነ then the surface area to volume ratio የዝሆኑ የቆዳ ስፋት መጠን ሲካፈል ለይዘቱን ብናይ ያነሰ ነው የሚሆነው። it becomes smaller than the surface area to volume ratio of a rabbit ማለት ነው። ከዝሆን በመጠን ከምታንስ ጥንቸል ጋር ብናወዳድረው it's going to be smaller ማለት ነው። surface area to volume ratio of an elephant will be smaller than the surface area to volume ratio of a rabbit ማለት ነው። so the greater the surface area to volume ratio an animal has, the more heat loss it will have። ስለዚህ አንድ እንስሳ ያለው የቆዳ ስፋት ለይዘቱ ሲካፈል ከፍተኛ ከሆነ ላይክ እንደ ራት ማለት ነው። እዚህ ጋር እንደምታዩት እንደ አይጥ ከሆነ more heat ቶሎ ሉስ የማድረግ አቅም አላቸው። የሙቀት መጠን ቶሎ ከሰውነታቸው ይወገዳል ማለት ነው። and the smaller the surface area to volume ratio an animal has, the less heat loss it will have ማለት ነው። እንደዚህ ሆን ደግሞ አነስተኛ የሆነ የቆዳ ስፋት ሲካፈል ለይዘቱ የሚመጣ ከሆነ ኦኬ ተመጣጣነቱ እንደዛ ከሆነ then ከሰውነቱ ሙቀት ቶሎ የሚወገዱ ነገር አናሳ ነው የሚሆነው ማለት ነው። ስለዚህ አይጥ ብናይ አይጥ በቶሎ ሙቀት ከሰውነቱ ይወገዳል። ዝሆንን ካየን ደግሞ በቶሎ ከሰውነቱ ሙቀት አይወገድም ማለት ነው። so the smaller the animal እንስሳው በመጠን አነስተኛ ከሆነ ትንሽ ከሆነ the higher the surface area to volume ratio it will have, so it will have the higher heat loss ማለት ነው። ስለዚህ መጠኑ አነስተኛ የሆነ እንስሳ ከፍተኛ የሆነ surface area to volume ratio ነው የሚኖረው። በዚህ የተነሳ ደግሞ ሙቀት ከሰውነቱ በቶሎ የመትነኑ የመወገዱ ነገር ከፍተኛ ነው። ለምሳሌ ራቢትን መውሰድ እንችላለን፣ ጥንቸልን መውሰድ እንችላለን። on the other hand በሌላ መልኩ ደግሞ the larger the animal እንስሳው በመጠን ግዙፍ ከሆነና ትልቅ ከሆነ the smaller the surface area to volume ratio አይደለ የsurface area to volume ratio አነስተኛ ይሆናል። it will have so it will have the lower heat loss ማለት ነው። በዚህም የተነሳ ከሰውነቱ ሙቀት በቶሎ አይወገድም ማለት ነው። እሺ አሁን anchor activity 2.32 ደግሞ እንስራ። it's investigation or investigating thermoregulation ነው። again ምን ይላል? form in groups of 4
በአራት ቡድን መስርቱና አንደኛው ምን አድርገናል? identify which of the information given in this textbook section 2.61 ላይ የተሰጠው መረጃ በመለየት የትኞቹ ፊዚዮሎጂካል እንደሆኑ የሰውነት አሰራራቸውን በመጠቀም ቢሄቪየራል እንደሆኑ ጠባያቸውን በመጠቀም እና ደግሞ የትኞቹ ሞርፎሎጂካል ሜትድ እንደሆኑ የሰውነት አወቃቀራቸውን በመጠቀም የሙቀት መጠን የሚያስተካክሉት ሜትድስ ኦፍ ቴምፕሬቸር ሬጉሌሽን ኢን አኒማልስ ኤንድ ዲስከስ ዘ ዲፍረንስ ቢትዊን ዘም ማለት ነው። እንስሳት በተለያየ መልኩ የተለያየ መንገዶች ሲጠቀሙ የሰውነታቸው የሙቀት መጠንን ያስተካክላሉ ብለን የለ። ስለዚህ የተለያዩ ሜትድስ አሉ ብለናል፣ ፊዚዮሎጂካል፣ ቢሄቪየራል፣ ሞርፎሎጂካል። ስለዚህ እነዚህ ሶስቱ እስካሁን ያያቸዋቸው 2.6.1 ላይ ያየናቸውን ሜቶዶች ተዘረዝሩና የትኞቹ ፊዚዮሎጂካል፣ የትኞቹ ቢሄቪየራል እና የትኞቹ ሞርፎሎጂካል እንደሆኑ ለዩና አብራሩ፣ ያላቸውንም ልዩነት ተነጋገሩ ይላቸዋል። ሶ የትኞቹ ናቸው ፊዚዮሎጂካል፣ ቢሄቪየራል እና ሞርፎሎጂካል የሚለውን ከፍለን ለማየት ስንሞክር ኢንተርናል ቦዲ ሪስፖንስ ነው አይደል? ፊዚዮሎጂካል የምንለው ሜቶድ የአንድ እንስሳ በሰውነት ውስጥ ያሉ የተለያዩ አካላት ምላሽ የሚሰጡባቸው አሰራራቸውን የሚቀይሩባቸው ሂደትን ነው ፊዚዮሎጂካል ወይ የምንለው። ቢሄቪየራል ደግሞ የምንለው ቮለንተሪ አክሽን ባይ ዲ አኒማል ነው። እንስሳው ፈቅዶ የሚያሳያቸው የተለያዩ ባህሪያት የሚያሳያቸው የተለያዩ ጠባዮች አሉ፣ እነሱን ነው። ሞርፎሎጂካል ደግሞ የምንለው ቦዲ ስትራክቸር ዳት ኤድስ ሬጉሌሽን ነው። የእንስሳው የሰውነት አወቃቀሩ የሙቀት መጠን ለማስተካከል የሚያግዘውን ባህሪ ነው ማለት ነው። ኦኬ ሶ ፊዚዮሎጂካል ስናይ አብዛኛው ጊዜ ከመቀስፈት ሪስፖንስ የሚሰጥበት ሂደት ነው የሚሆነው። የእንስሳዊ የሰውነት አካል ወዲያውኑ ለተፈጠረበት የአካባቢ ለውጥ ምላሽ የሚሰጥ ነው፣ በቅስፈት ማለት ነው የሚሰጥበት ሂደት ነው። ቢሄቪየራልን ደግሞ ስናይ እንስሳው ፈቅዶ አስተውሎበት አገናዝቦ የሚያሳያቸውን ጠባያት ነው ያን ሙቀት ወደ ነበረበት ለመመለስ ያንን የተፈጠረውን ለውጥ ወደ ነበረበት ለማስተካከል። ሞርፎሎጂካል ደግሞ ያው ጄኔቲክስ ነው፣ ገና እንስሳው ሲፈጠር ይዞት የሚወለደው ነው። የጆሮ መተለቅ ሊሆን ይችላል፣ የጆሮ ማነስ ሊሆን ይችላል፣ ብዙ ጸጉር መኖር አለመኖር የመሳሰሉት ማለት ነው። ስፒዱን ስናይ ያው ፋስት ነው ፊዚዮሎጂካል፣ ከሰከንድ እስከ ሚኒት የሚቆጠር ነው የሚሆነው። ከመቀስፈት በፍጥነት የሚታይ ምላሽ ነው የእንስሳ ሰውነት ውስጥ የሚሰራው አሰራር የሚቀየረው ማለት ነው። ቢሄቪየራል ደግሞ የምንለው ኢትስ ሚዲየም አላለ ሁኔታዎችን አይተው አገናዝበው አክሽን እስከሚወስዱ ጸባያቸውን እስከሚቀይሩ ሊፈጅ ይችላል። ኤንድ ሎንግ ተርም ነው። ሞርፎሎጂካል ደግሞ አዳፕቲቭ ነው፣ ገና በተፈጥሮ የሚሰጣቸውም አብዛኛው ሲፈጠሩ የሰውነት አወቃቀራቸው በዛ መልኩ ስለሆነ ያው ኢትስ ሎንግ ተርም ማለት ነው። ስለዚህ ምሳሌዎቹን ስናይ እስካሁን ካየናቸው ሜቶዶች ውስጥ የትኞቹ ፊዚዮሎጂካል፣ ቢሄቪየራል እና ሞርፎሎጂካል እንደሆኑ ሺቨሪንግ መንቀጥቀጥ ያልነው፣ ስዌቲንግ ማላብ እና ቫዞዳይሌሽን የደም ቧንቧ መስፋት፣ እነዚህ ፊዚዮሎጂካል የሆኑ መንገዶች ናቸው። ኦኬ ሺቨሪንግ የሚከሰተው ምንድነው? ለምሳሌ በጣም ሲቀዘቀዝ በሺቨሪንግ ነው አይደለ? አንዱ ፊዚዮሎጂካል ወይ ነው ሙቀትን እዛው እንዳለ ለመያዝ የሚጠቅም። በሙቀት ጊዜ ደግሞ ማላብ ያለ ነው ብለናል። ቫዞዳይሌሽን እንዲሁም ደግሞ በሙቀት ጊዜ የደም ቧንቧ በደንብ ሰፍቶ ደም በደንብ መዘዋወር እንዲችል በዛው ልክ ደግሞ ሙቀት ከሰውነት መወገድ እንዲችል የሚደረግበት ሂደት ነው ብለናል። ስለዚህ ሶስቱ የፊዚዮሎጂካል ሜትድ አይነቶች ናቸው። ቢሄቪየራል ጋር ስንሄድ በፀሐይ ላይ መሰጣት፣ ባስኪንግ፣ ባሮዊንግ፣ ጉድጓድ ውስጥ ቆፍሮ ራስን መቅበር፣ ማይግሬሽን፣ ፍልሰት የመሳሰሉት እንስሳት የሚያሳያቸው ጠባያት ናቸው ማለት ነው። የሰውነት ሙቀታቸውንም ሆነ ኤኒ ቼንጅ ካለ እሱን ወደ ነበረበት ለመመለስ የሚያስችላቸው። ሞርፎሎጂካል ደግሞ ቀደም እንዳልኩትኝ ጸጉር፣ ወፍራም ጸጉር መኖር፣ የጆሮ መጠን መጨመር መቀነስ፣ ኢቨን ያላቸው ከለር የሰውነታቸው የቀለም ሁኔታ ለምሳሌ በጣም ጥቁር የሆነ ቀለም መኖራቸው ብዙ ፀሐይ ብርሃን መሰብሰብ እንዲችሉ ያደርጋቸዋል። ላይት ከለር ደግሞ ከሆነ ያለው ሪፍሌክት ያደርጋል፣ የፀሐይ ጨረርን ደግሞ አንጸባርቆ የመልስና ሙቀት እንዳይሞቃቸው ያደርጋል። በዚህ መልኩ ሞርፎሎጂካል በሆነ ዌይ የሰውነት የሙቀት መጠንን ማስተካከል ይችላሉ ማለት ነው እንስሳት። ስለዚህ ፊዚዮሎጂካል፣ ቢሄቪየራል እና ሞርፎሎጂካል ፊቸሮችን በዚህ መልኩ ለይተን መመደብ እንችላለን ማለት ነው። የአክቲቪቲው ሁለተኛ ጥያቄ ደግሞ ምን ይለናል? What do you think the reason for people living in desert or semi-desert regions commonly drink hot tea? ለምን ይመስላችኋል በበረሃ ወይም ደግሞ ከፊል በረሃማ በሆነ አካባቢ የሚኖሩ ሰዎች በተለምዶ ሞቃት የሆነ ሻይ ወይም ሙቅ የሆኑ መጠጦችን የሚጠጡት?
and wear differently clothing styles in low and highland areas እንዲሁም ደግሞ በቆላና በደጋ አካባቢዎች የሚኖሩ ሰዎች የተለያየ አይነት ያለባበስ ዘይቤ ያላቸው ለምን ይመስላችኋል? እስቲ ይሄንን በምክንያት አስቀምጡ ይላቸዋል። ሶ በበረሃ ያሉ ሰዎች ሙቅ ነገር ሲጠጡ it may seem strange አይደለ? የሆነ እንግዳ የሆነ ነገር ነው። but it actually helps regulate body temperature ነገር ግን የሰውነት የሙቀት መጠናቸውን ለማስተካከል ያግዛቸዋል። ምክንያቱም hot drinks trigger sweating ኦኬ ሙቅ ነገር መጠጣት እንዲያልበን ያደርጋል አይደል? ሙቅ ስንወስድ አላበኝን ሌላ በጣም በተከታታይ ከወሰድን ስለዚህ drinking hot tea raises the body temperature slightly ሞቃታማ የሆነ ሻይ መጠጣት የሰውነት የሙቀት መጠንን በትንሹም ቢሆን ከፍ ያደርገዋል which signals the body to sweat more ማለት ነው። በዚህ የተነሳ ሰውነታችን በበለጠ መልኩ ያልበዋል። ሲያልበው ደግሞ ምን ብለናል? sweating cools the body አይደለ? ያቀዘቅዛል ማላብ as the sweat evaporates ያው ላቡ ሲተን አብሮ ሙቀት ተሸክሞ ስለሚተን ማለት ነው። it carries away heat making you feel cooler or overall ቀዝቀዝ እንድልን ስለሚያደርገን ማለት ነው። so it helps to balance internal temperature ውስጣዊ የሆነ ሙቀት መጠንን ባላንስ ለማድረግ ለማስተካከል ይረዳል ማለት ነው። it prevents a sudden temperature shock from drinking cold beverages in a very hot weather ስለዚህ ሙቅ የሆነ መጠጥ መጠጣት ምን ሊከላከልን ይችላል? በሙቀታማ ቦታ ላይ ሆነን ቀዝቃዛ መጠጥ ስንጠጣ there is a temperature shock ይፈጠራል። ምንድነው? ሰነሊ የሰውነታችን የሙቀት መጠን በጣም ይወርድና ያው ከውጫዊ ካለው የሙቀት መጠን ጋር ተቃራኒ ሆኖ ውስጣዊ የሰውነት ስርዓቶቻችን ስትረስ ውስጥ ጭንቅ ውስጥ ሊገቡ ይችላሉ። ስለዚህ አደገኛ ነው። ስለዚህ እንደዛ አይነት ነገር እንዳይፈጠር ያግዛናል ማለት ነው ሙቅ ነገር መጠጣታችን በሙቀት ጊዜ። ሌላኛውን ጥያቄ ስንመልስ environmental temperature wind and sun exposure influences clothing style አይደለ? የአካባቢው የሙቀት መጠን ንፋስ መኖሩ እንዲሁም ደግሞ የፀሐይ መጠን የምንለብሰውን ያለባበሳችንን ዘይቤ ተጽዕኖ ያሳድሩበታል አይደለ? so in highland ወይም cold areas ደጋ በሆኑ አካባቢዎች ካየን people wear thicker አይደለ? ሰዎች ወፍራም የሆኑ የተደራረቡ layered የሆኑ ክሎዞችን ይለብሳሉ የሰውነት የሙቀት መጠናቸውን ሪቴን ለማድረግ to retain body heat አይደለ? so insulating materials like wool or fur help prevent heat loss ማለት ነው። ስለዚህ እንደዚህ ሙቀት እንዳይተላለፍ የሚያግዱ ልብሶች እንደ ሱፍ፣ የእንስሳት ቆዳ፣ ከእንስሳት ቆዳ የሚሰሩ ጸጉር የበዛባቸው ልብሶችን ይለብሳሉ ማለት ነው። ሙቀት ከሰውነት እንዳይወገድ ስለሚያግድ ስለሚከላከልላቸው so covering more of the body reduces exposure to cold air and wind ማለት ነው። አብዛኛውን የሰውነት ክፍላችንን መሸፈን በቀዝቃዛ ቦታ ላይ ስንኖር ያው ለቀዝቃዛ አየር እንዳንጋለጥ ወይም ለቀዝቃዛ ንፋስ እንዳንጋለጥ ያግዘናል ማለት ነው። ስለዚህ ሰዎች በዛ አካባቢ እኛም ሰዎች እንስሳትም ሲኖሩ ወፈር ያለ ቆዳ ይኖራቸዋል፣ ወፍራም የሆነ ጸጉር ይኖራቸዋል። ሰዎች ደግሞ ካየን ወፍራም የሆነ ልብስ ነው የሚለብሱት። በተቃራኒው ደግሞ in lowland areas ሰሚ ዴዘርት ወደ ከፊል በረሃማ የሆኑ ወይም ደግሞ ቆላማ የሆኑ ቦታዎች ላይ ደግሞ ሰዎች ምን ይለብሳሉ? people often wear loose ለቀቅ ያለ አይደለ light colored ፈካ ያሉ ከለር ያላቸው ልብሶችን ይለብሳሉ። clothing made of breathable fabric like cotton ማለት ነው። ከጥጥ የተሰሩ ልብሶችን ነው የሚለብሱት፣ ቀለል ያሉ ልብሶች። ምክንያቱም this clothes reflect sunlight በጣም ሞቃታማ ቦታ ላይ በብዛት የፀሐይ ብርሃን ስላለ ያን የፀሐይ ብርሃን አንጸባርቆ የሚመልስ አይነት ልብስ ነው የሚለብሱት። and it also allows air circulation keeping the body cooler ማለት ነው። ለቀቅ ማለቱ ደግሞ አየር እንደ ልብ መዘዋወር እንዲችል እና ሰውነታቸው ቀዝቀዝ እንዲላቸው በማሰብ ማለት ነው። so loose clothes also protect from sunburn while not trapping heat ማለት ነው። ሙቀትንም ደግሞ ሰብስቦ ስለማይዝ እንደ አይነት ልብስ ከፀሐይ መቃጠል ከፀሐይ ብርሃን ቃጠሎም ሊከላከል ስለሚችል ማለት ነው። እንደዚህ አይነት loose clothesን የሚለብሱት በሎላንድ ኤሪያ ላይ የሚኖሩ ሰዎች። አሁን ደግሞ ኢንካሪ አክቲቪቲ 2.33 ስንሰራ ምን ይለናል? examining effect of animal size on thermoregulation ይለናል። ቀደም ብለን ስለ እንዴት አድርጎ የእንስሳት የሰውነት መጠን መለያየት የሙቀት መጠን በማስተካከል ረገድ ያለውን አስተዋጽኦ ተመልክተናል። ስለዚህ እሱን እንደ ክላስ አንድ ያገዛን ይሄን አክቲቪቲ ስንሰራ የመጀመሪያው ጥያቄ ምን ይለናል? why do smaller animals have higher surface area to volume ratio ይለናል። ለምን አንዳንድ ትናንሽ በመጠን ትንሽ የሆኑ እንስሳት ከፍተኛ የሆነ የቆዳ ስፋት ለይዘት አላቸው ሲካፈል ማለት ነው። and lose the higher amount of heat ለምንስ ነው በከፍተኛ ደረጃ ሙቀትን ከሰውነታቸው ማስወገድ የሚችሉት ይለናል። and በተቃራኒው ደግሞ in larger animals እና ትላልቅ ግዙፍ የምንላቸው በመጠን ግዙፍ የምንላቸው እንስሳት ደግሞ ለምንድነው አነስተኛ የሆነ surface area to volume ratio ያላቸው? በዚህም የተነሳ ደግሞ አነስተኛ የሆነ
ሎወር አማውንት ኦፍ ሂትን ሉስ ማድረግ የሚችሉት ማለት ነው። በቶሎ ከሰውነታቸው ሙቀት ቶሎ የማይወገደው ይለናል። ለዚህ መልስ እንመልስ። በመጀመሪያ ስንመልስ ዋት ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ የሚለውን ነገር እንመልስ። ስለዚህ ሰርፌስ ኤሪያ የቆዳ ስፋት ነው ብለናል። ምንድነው? ዲ አውትሳይድ ኤሪያ ኦፍ አን አኒማልስ ቦዲ ስኪኑ ማለት ነው። የቆዳ ስፋቱ የአንድ እንስሳ ያለው የቆዳ ስፋት ነው ሰርፌስ ኤሪያ የምንለው። ቮሊዩሙ ደግሞ የምንለው ሃው ማች ስፔስ ደ አኒማልስ ቦዲ ቴክስ አፕ ማለት ነው። ማሱን ነው፣ ይዘቱ በውስጡ የያዛቸውን አካላት የህብረ ህዋሳትን እነሱን ይዘት ነው ቮሊዩም የምንለው። ስለዚህ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ማለት ነው ምንድነው? ኢት ኮምፔርስ ሃው ማች ሰርፌስ ኤሪያ አን አኒማል ሃዝ ሪሌቲቭ ቱ ኢትስ ሳይዝ ማለት ነው። ኮምፔር ያደርግልናል። ይሄ እንስሳው ያለው የቆዳ ስፋት ከቮሊዩሙ ጋር ያለውን ተመዛዛኝነት ይለካልናል፣ ይወዳድርልናል ማለት ነው። ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ። ስሞል አኒማልስን ስናይ ምን ብለናል? ትናንሽ እንስሳት ሃየር ሰርፌስ ኤሪያ ያላቸው አይደለ? ፎር ዴር ስሞል ቮሊዩም ከውስጣቸው ከሚይዙት ይዘት አንጻር የቆዳ ስፋታቸው ከፍተኛ ነው። በዚህ የተነሳ they lose heat faster ማለት ነው። ሙቀትን በቶሎ ከሰውነታቸው ማስወገድ ይችላሉ። because there is more surface to lose heat through relative to their small body mass ማለት ነው። ካላቸው አነስተኛ የሰውነት ይዘት አንጻር ሞር የቆዳ ስፋት ስላላቸው በቶሎ ሙቀት ይወገዳል ማለት ነው። they must eat more often። እንደዚህ አይነት እንስሳት ግን ምን ማድረግ አለባቸው? በተደጋጋሚ መልኩ ምግብ መመገብ አለባቸው። or generate heat more to stay warm ማለት ነው። ስለዚህ ከሰውነታቸው በቶሎ ሙቀት ስለሚያስወግዱ በተደጋጋሚ ምግብ መብላት አለባቸው። ከበሉት ምግብ ሙቀትን ጀነሬት ለማድረግ ሙቀትን እንዲያገኙና ሰውነታቸው ሙቀቱን በጠበቀ መልኩ መቆየት እንዲችል ማለት ነው። ለምሳሌ ማውዝን አይጦችን ብንወስድ ማውዝ has to eat almost constantly በተከታታይ ልትበላ ይገባል to fuel its fast metabolism and stay warm ማለት ነው። ያለ የሰውነቷ ሙቀት መጠን ባለበት እንዲቀጥል በሰውነቷ በዛ በአይጡ ሰውነት ውስጥ የሚካሄድ የተለያየ ኬሚካል ያጸገብሮቶች ኃይል እንዲያገኙ ግዴታ መመገብ ይኖርባታል ማለት ነው ያለ ማቋረጥ። በሌላ መልኩ ደግሞ ላርጅ አኒማልስ ግዙፍ የምንላቸው እንስሳት በመጠን ግዙፍ የሆኑ they have got this smaller surface area compared to their huge volume አይደለ? በውስጣቸው ከሚይዟቸው ህብረ ህዋሳት አካላት ይዘት አንጻር የቆዳ ስፋታቸው አነስተኛ ነው። they lose heat per unit of body mass, they retain heat better ማለት ነው። ወዲያው ከሰውነታቸው ሙቀት ስለማይወገድ ሙቀትን በተሻለ መልኩ በሰውነታቸው ማቆየት ይችላሉ ማለት ነው። often have adaptations to release heat ማለት ነው like elephants here። ስለዚህ ሙቀት ሲሆንባቸው ለምሳሌ እንደ ዝሆን ያለ እንስሳ ሙቀትን ማስወገጃ የተለያዩ አዳፕቴሽንስ አሏቸው ወይም የሚለመዱባቸው ሁኔታዎች አሉ፣ መንገዶች አሉ። ለምሳሌ ኤሌፋንትስ የምንወስድ ትላልቅ ጆሮዎች አላቸው። ሰውነት በጆሮአቸው አማካኝነት ሙቀት መወገድ እንዲችል ማለት ነው። for example elephants flap their ears to cool down። ጆሮአቸውን ያማታሉ because their bodies don't naturally lose heat quickly። ሰውነታቸው በቀላሉ ሙቀትን ስለማይለቅ በጆሮአቸው አማካኝነት ለመቀዝቀዝ ሲሉ ማለት ነው። ስለዚህ በእንዲህ አይነት መልኩ ሙቀትን ላስወግዱ ይችላሉ። ግን ኖርማሊ ሰውነታቸው ሂትን ሪቴን ያደርጋል ማለት ነው። ሰርፌስ ኤሪያ ቱ ቮሊዩም ሬሾቸው አነስተኛ ስለሆነ። የአክቲቪቲውን ሁለተኛ ጥያቄ ስንሰራ ምን ይለናል? what is the significance of surface area to volume ratio in controlling body temperature ይለናል። የሰውነት የሙቀት መጠንን በመቆጣጠር ረገድ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ የምንለው ነገር ያለው አስፈላጊነት ምንድን ነው? ምን ብለን መመለስ እንችላለን? ይህ ጥያቄ it is lost or gained through the surface of the body አይደለ? ሙቀት የሚወገደውም ሙቀት የሚገኘውም ከአካባቢ ማለት ነው። በእንስሳት ሰውነትና በአካባቢ መካከል ሙቀት የሚተላለፈው በሰርፌሱ በኩል ነው አይደለ? በቆዳችን ወይም ደግሞ በእንስሳቱ ሰርፌስ በኩል ነው። small animals have a high surface area to volume ratio ቀደም ብለን እንዳወራ ነው። they lose heat quickly። በዚህም የተነሳ በቶሎ ሙቀት ከሰውነታቸው ይወገዳል። and large animals have a low surface area ratio, they retain heat better ማለት ነው። ትላልቅ እንስሳት ደግሞ በመጠን ትልቅ የሆኑ እንስሳት ደግሞ አነስተኛ የሆነ surface area to volume ratio ያላቸው which means ሙቀትን ይይዛል፣ ቶሎ አይደለም የሚለቀው ሰውነታቸው። this affects how animals adapt ማለት ነው። ስለዚህ ይሄ እንስሳው ካለበት አካባቢ ጋር ራሱን የሚያላመድበትን መንገድ ተጽዕኖ ያሳድርበታል። small animals need fast metabolism or insulation። ስለዚህ አነስተኛ የሆኑ እንስሳት እንደ አይጥ ያሉ እንደ ጥንቸል ያሉ እንስሳት ፈጣን የሆነ ሜታቦሊዝም ያስፈልጋቸዋል ማለት ምግብ እየተመገቡ ከምግቡ ኃይል ማግኘት አለባቸው፣ ምግብን ማቃጠል አለባቸው። እንዲሁም ደግሞ ከሰውነታቸው ሙቀት
እንዳይወገድ ሊያደርጉ ይገባል ማለት ነው። እንዲሁም ደግሞ ላርጅ አኒማልስ ሜይ ዩዝ ስዌቲንግ ኦር ቢግ ኢየርስ ቱ ኩል ዳውን ማለት ነው። ትላልቅ እንስሳትን ደግሞ ካየን ከሰውነታቸው በቀላሉ ሙቀት ስለማይለቀቅ በማላብ እንዲሁም የተለያዩ ለምሳሌ እንደ ዝሆን ብናይ ትላልቅ ጆሮአቸውን በመጠቀም ሰውነታቸውን ያቀዘቅዛሉ ማለት ነው። ሶ እንደዚህ በማለት የአክቲቪቲውን መልስ መመለስ እንችላለን። ሌላው animals also maintain their body temperature by searching out cold or hot habitats that allow them to alter its rate of heat loss or gain ማለት ነው። እንስሳት በተጨማሪ የሰውነት የሙቀት መጠናቸው ባለበት እንዲሆን ለማድረግ ምንም ሊያደርጉ ይችላሉ። ቀዝቃዛ ወይም ሞቃታማ የሆኑ መኖሪያ ቦታዎችን በመፈለግ ወደ እነዛ ቦታዎች ሄደው ቦታቸውን ለመቀየር ይሞክራሉ ማለት ነው። ምን ለማድረግ to alter its rate of heat loss ማለት ነው። ከሰውነታቸው ሙቀት በቀላሉ ሉስ የመደረጉን የመወገዱን ወይም ደግሞ ሙቀት ሊያገኙበት የሚችሉበትን መንገድ በማሰብ ማለት ነው። so they may make nests ጎጆ በመስራት ሊሆን ይችላል ወይም ደግሞ by digging burrows ጉድጓዶችን በመቆፈር እንዲሁም ደግሞ by huddling with conspecifics ከራሳቸው ዝርያ ከሆኑ እንስሳት ጋር ደግሞ በመተቃቀፍና አንድ ላይ ተሰብስበው በመቀመጥ የሰውነት የሙቀት መጠናቸው እንዳይወገድ ሊያደርጉ ወይም ደግሞ ለማቀዝቀዝም ከፈለጉ ደግሞ የሰውነት ሙቀታቸው እንዲወገድ ለማድረግ የሚጠቀሙባቸው የተለያዩ መንገዶችም አሉ ማለት ነው። and in human እንደኛ ላለን ደግሞ የሰው ልጆች like wearing clothes የተለያዩ ልብሶችን መልበስ or ደግሞ turning on an air conditioner የአየር መቀዝቀዣዎችን በመጠቀም የሰው ልጆች የሙቀት መጠናችንን ለማስተካከል የምንሞክርበት ሂደት አለ ማለት ነው እዚህ human do። እሺ የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ቴርሞሬጉሌሽን ሰፋ ያለ እውቀት እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ 2.6.2 ስለ ኦስሞ ሬጉሌሽን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።